እናንተ ለካ ቀና ለማለታችሁም ለማቀርቀራችሁም ለካ የምትሰሩት ስራ ወሳኝ ነው ብዬ ነው አሁን ያሰብኩት። ለምን ይሄን አልኩኝ? አብርሽ ዛሬ ካሜራውን እንኳን እያየ ለማውራት ኮንፊደንሱን ሲያጣ ሳየው በጣም ነው የተገረምኩት። እና በእንደዚሁም አይነት ሁኔታ እኮ እየሸመጠጠ ነው። ፍቅር በምን አይነት ሁኔታ እንዳገኛትም እየተናገረ ነበር። እንዲሁም ደግሞ ፍቅር ሄርሜላን ቡዜን አግኝታ እንግዲህ ልክ ልካቸውን ስትናገርና እንግዲህ አብርሽ ፍቅሩ አገረሸብን ጭራሽ ማለት ኬት አግኝቷት እስኪ ድረስ እንደሄደች እንዲሁም ደግሞ ከሄርሜላ ጋርም ሆኖ ከዚህ በፊት አብራው እንደነበረች ታውቂያለሽ አንቺ እያለች ሁሉ ስትመልስላት ነበር። እንግዲህ ስለ ሁለቱ ጉዳይ ዛሬ አጅሪትም ሩታዬ እንደምታዩት እንግዲህ በቀሚሷ ፍክት ብላ መታለች። በዚሁም ደግሞ ሩታዬ አሸንዳ በዓልን አላየንሽም፣ በጣም ደብሮናል፣ ከፍቶናል እያላችሁ ነበር። ያው ብዙዎቹን በአሸንዳ በዓል እነ ሀይሚን ጨምሮ እያየን ነው፣ እነ ፍቅርን። ሩታዬ ግን የለችም ይመስለኛል። አሁን ላይ የልጅ እናት አይደለች ውዶችዬ። የልጅ እናት ምንድን ነው አንድ እጅ ናት ነው እንደዛ የሚባል ነገር። የልጅ እናት ስትሆኑ እኮ ማለት ነው ወደ ቤታችሁ እንጂ ወደ ውጭ ብዙም እንትና ፎከስ አታደርጉም። እና ሩታ ለዛ መሰለኝ ዛሬ እንደ ፌመሶቹ እንግዲህ የአሸንዳን ባህር ሳታከብርም ቀርታ ይሁን ወን ከዚህ በኋላም እንግዲህ የሚፖሰትላችሁ ፎቶ ይኖር አይኖር እሱን አላቅምና ያው ቅር ብሏችሁ እያየው ነበርና ዛሬ መምር ብሎባታ ዛሬ በሙሉ ኮንፊደንስ ስታወራ የነበረችው ሩታና። ለዚህ ነገር ደግሞ ቪዲዮን የቀረጸው በጊዜው ማን እንደሆነ ሰምታችኋል። ድምፁን ግን በጊዜው አዳምጣችኋል። እኔ በጊዜውም አልተናገርኩም መናገርም ስላልፈለግኩኝ ማለት ነውና ድምፁም በዛን ሰዓት የአብርሽን ቪዲዮ የቀረጸው ፈረንጁ እንደሆነ ዛሬ እራሱም እውነቱን አውጥቶ ተናግሯል። ይሄን ያደረገበትም ነገር እንግዲህ እስከነ ምክንያቱ ሲናገር ነበር ፈረንጁ ፍርጥርጥ አድርጎ ማለት ነው። ውዶችዬ እንዴት አመሻችሁን? እንግዲህ ከመሸ በድጋሚ ወደ እናንተ ከች ብዬላችኋለሁ። የኔ ምርጥ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ። አማን ነው አይደል? ሁሉ ሰላም። እንግዲህ የሰሞኑን ነገር እናንተ በአዲስ አመት እንኳን የሆነ ቀየር ያለ ነገር አዲስ ነገር ከአመቱ ጋር እንጠብቃለን ብለን ስንጠብቅ ያው እንግዲህ የአብርሽ የሄርሜላ የቡዜ የማን ነው የቡዜ የፍቅር እንግዲህ አጀንዳ መዝጊያ አጥቷል ማለት ነው። የሚቀጥልም ይመስለኛል 2019 በአዲስም ይሄ ነገር የሚያበቃም አልመሰለኝም እንዳያያዛቸው ማለት ነው። ለምን አብርሽ እንግዲህ ሲናገር እንደሰማሁት ፍቅር ብልጥ የሆነች መስሏታል። አላወቀችኝም። ይሄ ነገር እውነቱ የሱ እውነት ደግሞ ወጥቶ አልቅም። አብርሽዬ እንደ እውነትህ መቼ ነው ውጥት የሚለው? መቼም አንተ እሺ። አሁን እኔ የገረመኝ ነገር ማለት ነው አብርሽ በጣም ያንገበገበው ነገር የቪዲዮ መቀረጽ እንጂ የእሱ እዛ ጋር ያደረገው ጥፋት ሳይሆን ያንገበገበው ቡዜን ጨምሮ ያ ቪዲዮ መቀረጽ። አሁንም አብርሽ አሁን አንተ ጋር ሊቆጭህና ሊያንገበግበ የቻለው እንዴት ይሄ ነገር ወጣ የሚለው ነው። እንዴት እኔ እኮ የገረመኝ አብርሽ ሁሌ ትሸመድዳለህ፣ ምንድን ነው ሁሌ ትሸመድዳለህ አልኩኝ። መሪ አንቀሳቅሰ እየነዳህ እየርክ ፍቅርን አግኝታት ጋብዛ ቅድም አሁን ቡዜ ቤት ስትናገር እየሰማት ነበር። ለሄርሜላ በቃ ቁርጥሽን ወቂ ወሽመጥሽ ቁርጥ ይበል አይነት ነገር ይመስለኛል። እና ጸጉር ቤት ሁሉ ወስዶኛል፣ ከዛ ምሳ ገበዘኝ፣ ከዛ መጠጥ፣ ከዛ አብረን እንዲሆነናል እንዲጨፍረን እንደዚህ ሆነናል እያለች የሄርሜላን አንጀቷን ቁርጥ የሚያደርግ ንግግር ነበረ። ፍቅርም ከቡዜ ጋር ከሄርሜላ ጋርም ተገናኝታ እንግዲህ ሲያወሩበት የሰማሁት። እሱ ግን አሁን ምን አለ ውዶች እየመሰላችሁ ምንም ነገር እንደማያውቅ እንደውም እንደ ተሳሳምን አድርገው አስመስለው አለ ጭራሽ ማለት ነው። ቪዲዮን አይታችኋል። ትክክለኛ ነው፣ ምንም የተደባለቀ እንደው አብርሽዬ አይ ገብቶ ነው ያሳሳመን ልትል ባልሆነ አንተ እኮ ትላለህ እኮ አታፍርም እኮ እሱን ያሳሳመን ልትል ነው። ያ ግልጽ የሆነው ዳኒም አይቷል። ዳኒ መቼም በየቦታው ማራገብ ስለሚወድ ነው። እና ያንተ ነፃ አውጭ ሆኗል። እንግዲህ አዳዲስ መረጃ ካለ እነግራለሁ ለፖሊሱ እንግዲህ አብርሽ እንደዛ እያለው ነበር መጨረሻ የሰማሁትና አብርሽ እንግዲህ በሙሉ አንደበቱ እንግዲህ ሽምጠጥ ሲያደርግ ነበር። ፍቅርንም ያገኛት የሆነ ፕሮግራም ላይ ነው እያገኘዋት። ከዛ በኋላ አብረን ስንዝናና ነበር። ከዛ በኋላ ምንም ነገር አቅም ከዛ በኋላ ያለውን ነገር አብርሽ ሁሌ ምንም አቅም በቃ የተደረገውን ነገር ምንም አያውቅም። ሁሌ እሱ በሩታ ማላከክ ይወዳል፣ በሩታ ማማኝ። አሁን ምን አለ? ይሄ ነገር ፍቅር አለችበት አለ። ዋናው ተጫዋቿ እሷ ናት። ሄርሜላ አልኩኝ፣ ሩታ፣ ፈረንጆ እና ኤፍሬምም ገብቶበታል ዛሬ። ይሄ የአራቱ ስራ እንደሆነ ነው አብርሽ ራሱ ከአንደበቱ የተናገረው። ግን ያ ሁሉ መኪና ውስጥ የሆነው ነገር ሁሉ ድርጊቶችን በጠቅላላ አብርሃም ምንም የሚያውቀው ነገር እንደሌለ በምን አይነት ሁኔታ ያ ነገር እንደተፈጠረ ሁሉ ምንም ፍንጭም የለው። ራሱንም አያውቅ። ሁሉ አንተ ራስን አታውቅም እንደው አይደል አብርሽ? ሲደረግ ሁሉ ነገር ያደረግከውንም ሁሉ ነገር አታውቅም። በቃ ሁሌ መኪናም እየነዳ ሄደ። እኔ እኮ የሚገርመኝ ማለት ነው እየነዳ ሄዶ ሸኝተሃት
እዛ አብራችሁ ጨፍራችሁ ከዛ ሁሉ ነገር አድርገህ ምንም አላቅም ብለህ የምትል እሺ፣ ለምን ቀና ብለህ ማውራት አቃተ? ለምን ቆፍተን ማለት አቃተ? ቀና ብለህ እንኳን እኮ እውነት ሲሆን እኮ ነው የሰራችሁ ስራ እውነት ሲሆን ውስጣችሁን ሲበላችሁ ውስጣችሁን ሲያብሰለስላችሁ ሰውን እንኳን ቀና ብላችሁ እያያችሁ አይደለም ሰውን አጠገቡ የቆመውን እንኳን ካሜራ ቀና ብሎ እያየው እንኳን በሙሉ ልብ ማውራት አልቻለም። ይሄ ማለት ደግሞ ሁሉን ነገር ስታደርግ ታውቃለህ። ግን አሁን አብርሽ አንገበገበው ነገር እኔ የተረዳሁት ለምን ተቀረጽኩኝ የሚለው ነው። ለምን ሚዲያ ላይ ጉዴ ወጣ፣ ለምን ሚዲያ ላይ ሚስጥሬ ዝርግፍግፍ ብሎ ወጣ የሚለው ነው እንጂ አንገበገበው ሳይወድና በግድ ተገዶ ያደረገው ነገር የለም። ፈቅዶ ነው። ደግሞ ምን አለ የማይመስል ነገር አንተ ትክክለኛውን ዋናውን ነጥቡን እያየ ነው ቪዲዮን እንደው አመሳስለው አላልክም? እንደው ፍቅር ስትስም አመሳስለው እንትን የሰራው ልትል ይሄ መቼም ዘመን ያመጣው እንትን እሱ ነው እኔና ፍቅርን ያሳሳመን ብለን እንደው ለዚህ ለሚስኪን ተመልካች እንደው አብርሽዬ ሽውድ አድርገሽም ጥጥ አድርገህ ልትክደን ነው? ምን ነው አብርሽዬ፣ እንደው ይሁን ብለን እኛ ዝም ብለን ብናያችሁ እጃችንን አጨብጭበን ብንቀበላችሁ ብናዳምጣችሁ ጆሮ ሰተን ልባችንን ከፍተን ብንሰማችሁ ብናዳምጣችሁ ጭራሽ ምንም የምናቅ ማናቅ ነው እንደሚመስላችሁ ምንም የማናቅ ማለት ነውና በዚህ ንክ ደግሞ ጉድን አደባባይ ወተም የመናገርም አብርሽ እንትኑም የለህም አቅሙም የለህም። ቀደምም ቡዜ ስትናገር እየሰማሁ አሁን አለቻት ሄርሜላን ከአብርሽ ካለሽን ነገር መወሰን ትቻለሽ፣ እንደ ድሮ ልጫንሽም ላስገድድሽም አልፈልግም ስትላት ሄርሜላ ደግሞ ሁሌ ማለት ነው አብርሽን የቤት አሻንጉሊት ነው እንዴ ለሱ ብዙ ዋጋ ከፍዬ ዋጋ ስለከፈልሽለት እንደተጨራመተ ጀረካን ሁሌ ህይወትሽን እያጨራመትሽ መዝለቅ ነው የፈለግሽው ዋጋ ስለከፈልሽ ኢንቨስት ስላደረግሽ ብቻ እንደ አንቺ ቃ ነው እንደ ሷቸው የቤት አሻንጉሊት ወን ደግሞ አልጋሽ ላይ ያየነው ያ ትልቁ አሻንጉሊት አይደለም አብርሽ አይደል እንዴ? እንዴት ነው በህይወቷ ልጅ በቃ ይሄ መለያየትም ከፈለግሽ ተለያይ። አሁን ላይ ከወንድሜ ጋር አብረሽ እንድትሆኚ አልፈልግም፣ ምክንያቱም የሚያደርገውን ነገር እያየው ስለሆነ አሁን በአንቺ ህይወት ላይ እንደ በፊቱ ጫና ልፈጥርብሽ አልፈልግም ስትላት እንዴት ቡዜ አለቻት። ምክር ይሄ ማለት ደግሞ እያጨራመተ እንደ ድሮ እንዳረጃ ጀረካን እየተጫወተብኝ ይኖር እንጂ አብርሽም ብዙ ኢንቨስት ያደረኩበት ሰው ስለሆነ እንዲሁ በቀላሉ ልተው አልችልም፣ ልለየው አልችልም፣ የጎዳኝ ጊዜ የጎደኛል አይነት ነገር ነው እንግዲህ ከሄርሜላ እየተገነዘብኩትና ያስተዋልኩት ማለት ነውና እሷ ተስፋ ቆርጣም ከአብርሽ ነኝ ተስፋ የምትቆርጥ አይደለም። ፍቅርን አንቺ እንትነሽ ቁርስነሽ እንዲያም ቀምስሽ የሴትነት ክብር የሚባል ነገር አላለች ፍቅርን ማለት ነው። ተይ እንጂ ሄርምዬ አንቺማ ድፍረት አለሽ እንዴ ይሄንን ለማውራት እንዴ? ይሄንን የምታወራው ሴት እኮ በራሷ ፍቃድ ተንበርክካ አልቅሳ ለምና ሊሄደችበት ወንድ ሳይሆን ራሱ ወንድየው ራሱ ተንበርክኮ አልቅሶ የኔ ሁኝ ብሎ ለምኖ በእጁ አስገባት ሴት ናት። ይሄንን በሙሉ ልቧ ማለት ነው ቀና ብላ ያገኘቻትን ሴት ከባሏ ጋር ማግጥ ያገኘቻትን ሴት አፍንጫዋን ይዛ እንዲህ ብላ የምትናገራት ሴት እንደዚህ አይነት ሴት ናት። ላንቺ ግን አይመጥንሽም ሄርሚዬ፣ ይሄን ቃል እንኳን ባታወጪው ደስ ይለናል። ምክንያቱም ደግሞ እሷም ያው በጥፍ ስትመልስልሽ ፍቅርን እያየው ነበር። ጥፍ ድርብ እያደረገች እየመለሰችልሽ ነበር። ክብር የሚባለውን ነገር እያለች መስመር እያስያዘች አፍሽን እያስያዘች ነበርና ይሄ ከአንቺ ላይ አያምርም ሄርሚያ፣ አያምርም። እና እንግዲህ ሄርሜላ ቡዜ ፍቅር አብረው እዛ ተፋጠው ነበር። ያው እንግዲህ አገር ሽቶብኝ ወድ ነው አብርሽ ይወደኛል ፈልጎ ነው ወደኔ የመጣው ስትል ቡዜ ደግሞ ከዚህ በኋላ ጨዋታሽ ከሄርሜላ ጋር ሳይሆን ከኔ ጋር ነው በይ በማለት ነው እንግዲህ ቡዜ እስካለው ድረስ ምን አደርጓለሁ ወና አረባክሽ አሁን አንቺ ከሄርሜላ ጋር እንዲሆን ነው አንቺ ደግሞ ከዚች አንድ ፍሬ ልጅ ጋር በአብርሽ ምክንያት ደግሞ ሌላ ጦርነት ልትገቢ ነው። ያንን ነው ራስሽን ለማዘጋጀት የወሰንሽው። ሲያዝልቅልሽ ለማንኛውም እና እኔ ግን አጅሪት ሩታዬ አሁንማ ጊዜው አንቺ ነው እናቴ። አጅሪውን አደባባይ አውጥታችኋል ፈረንጆ። እኔ በዛን ቀንም የድምፁን ቅላጽ በደንብ አድርጌ ያውቀዋለሁ ፈረንጆ እንደሆነ። ግን በጊዜው ቆይ እስቲ ይሄ ነገር ይጣራ ምናልባት በማለት ዝም አልኩ እንጂ ፈረንጆ እንደሆነ በጊዜው አብርሽን የቀረጸው እሱ እንደሆነ በድምፁ የዛኑ ሰዓት ነው ያወቅኩትና ራሱም ደግሞ ግልጽ አድርጎ ተናገር። አሁን እኔ እንዴት እዚህ ቦታ እንደምንቆም አውቀ ቀረጽከናለ አብርሽ አየ ይሄ ራሱ አውቀ አስበህበት የቆምክበትን ቦታ ራሱ እንዴት አውቀ ቆምክ ማለት ራሱ ሁሉን ነገር እንደምታውቅ ነው ለኔ ያወቅኩት። አብርሽ ለምን ተዋሸናለ? ለምን ኦዲየንሱ መዋሸት ፈለክ?
ለምን እንደዛው እንደለመድከው ሩታዬ እንዳለችው እዛው ሄርሜላን እያሽሞነሞንክ በዚህ ቃላቶች ሸውዳታል እንጂ እኛማ እንዲህ በቀላል እኮ ምንሸወድ አይደለም። አብርሽዬ እናንተን አሁን እህትን ጨምሮ ያንገበገባችሁ ነገር ሳይ የቪዲዮ ወይም ደግሞ የዛን የውርደት ቪዲዮ መውጣቱ ሳይሆን ለምን ተቀረጸና አደባባይ ላይ ጉዴ ተሰጣ፣ ለምን ጉዴ ሚዲያ ላይ ወጣ፣ ለምን ተመልካች አየው፣ አልፎ ተርፎ ደግሞ ሄርሜላ ለምን አየችሁ የሚለው ነገር ነው ያመማችሁ። ሳያችሁ ያመማችሁ እንዴ? ሰው እኮ ያጠፋል። አጠፋው ብሩታ እኮ እያለች ነው ጉድ ስለወጣ አንገበገበህ እንጂ ቅርታ ማለት እስከ መቼ በእኛ ተሸፈናችሁ እያለች ነው። እና ዳኒም ያው እንዳያችሁት እንግዲህ ዳኒ በየቤቱ ያው ማለቅለቅ ይወዳል። አንደኛውኑ አለቅልቅ ተብሎ የተፈጠረ አንድ ቀን ዳኒ ወንድ ሳትሆን እንደው አብርሽን ነጻ አውጭ ሆነ። ዛሬ ደግሞ ግንባር ቀደም መታል። እኔ ያለውልን ተረድተዋል። እውነትን ነው በና ለዛ ነው አለመናገር እንኳን እኮ አንደበቱ እንኳን መታዘዝ አልቻለም። በደንብ ያውቀዋል። ደግሞ የሆነ እንትን ላይ ድግስ ላይ ነው እኔና ፍቅር የተገናኘ ነው። እዛ ድግስ ላይ ከዛ በኋላ ረባክ ሁሌ አንተ በቃ ሴቶች አስገድደው ከዛ በኋላ ደግሞ ምን እንደሆነ አታውቅም። ሁሌ በቃ ያንተ መሸፋፈኛ መጋረጃ ከሄኑ አይደል አብርሽዬ? ይሄ ነው መጋረጃ። አሁን ደግሞ ማሳመኛህና እንግዲህ ያው ሩታም እስከሚበቃው ጥግ ድረስ እድሉን አገኘች አይደል? አሁንማ እናቴ ባለ ጊዜ ብዬሻለሁ ሩታዬ፣ አሁንማ እድሉን አገኘው ብላ እናቴ ቋቅ እስከሚለው አስታጥቃው ነው የሄደችው አብርሽን ማለት ነው። ሩታዬና ፈረንጆም ይሄን ያደረኩበት ምክንያት አንድ ከተከበረ ሚዲያ ላይ ከሚወደዱ ወንድ ሴቶች ከዚህ በኋላ መታለል የለባቸውም፣ የሴቶች ጥቃት ይቁም፣ የሴቶች ለቅሶ ይቁም በማለት ይህንን ስላሰብኩ ነው እንጂ እኔ የሆነ ነገር ካሰብኩኝ አብርሽ የሚሄድበትን መንገድ ማወቅ ለእኔ አይከብደኝም፣ ቀላል ነው እያለ ፈረንጁ እንግዲህ እኔ አይደለሁም ብሎም ራሱን መሸሸግ አልፈለገም። በጊዜው ያንን ነገር ያደረገው ፈረንጁ እንደሆነ እንግዲህ እውነታው ወጥቷል ማለት ነው ውዶችዬ። እኛም በጊዜው አውቀነዋል። እኔም በጊዜው በደንብ አድርጌ ነው ድምፁን የፈረንጁ እንደሆነ ያው ሁለት ልብ እንኳን አልሆንኩም፣ ግን ደግሞ እስቲ ከነሱ አንደበት እንስማው። ለምን እኔ ላፍረጥርጠው ብዬ ነው እንጂ ዝም ያልኩት ፈረንጁ እንደሆነ አውቅ ያለውና ለማንኛውም ውዶችዬ ወጣም ወረደም አሁን እነሱ በከባዱ ያስጨነቃቸው ያ ቪዲዮ መቀረጽ ነው እንጂ አብርሽ ቅሌቱ አይደለም ያስጨነቀው። የእውነቴን ነው ምላችሁ። ያችም ደግሞ ሄርሜላም አሁን ቅድም እንደተረዷት ከሆነ አብርሽ ላይ ተስፋ አልቆረጠችው። አሁንም ቢሆን እንዴ ዋጋ ከፍዬለታለሁ፣ ይሄ ዋጋ ከፍዬለታለሁ ካለች ሄርሜላ አብርሽን መቼም እያጠፋም ቢሆን እስከ ጥፋቱ እስከነ ልክስክስ ባህሪው እቀበለዋለሁ እንጂ እተዋለሁ አለማለቷን ነው ከእሷ ንግግር የተረዳትና ቦዜ መቼም ያው ለወንድሜ አንድ ፈርዶብኛ ጠግ ድረስ ፋለማለሁ እያለች ነው። ያው እሱንም ከፍቅር ጋር ይመስለኛል ያው ፍቅርን ነው ስታስጠነቅቃት ያየሁት። ፍቅር እናንተ ማጣናት እንዴ ዛሬ አይደል እንዴ በደንብ ያዩት እንዴት እንደምትናገር እንግሊዘኛዋንም ጣል ታደርጋለች፣ ታጣፍጣቸዋለች። ሄርሜላ ግን ማለት ነው የእውነት እኔ አንቺን ቦል ለአብርሽ ድጋሚ ልሙትለት እናቴ አሁንም እኮ ልትታየ እኮ ነው ሄርሜላ። አሁንም እኮ ራሴን አላቅም በሚለው ተሸፋፍኖ እኮ ወደ ልብሽ ሊመለስ ነው። አንቺም ልብሽን ልትከፍችለት ነው። እስከ መቼ ሄርሜላ? አረ በቃሽ እናቴ። እንዲህ የሆነ ቦታ እኮ ሲበቃ አረ በቃኝ ትላለች እኮ ሴት ልጅ። አንቺ በህይወትሽ በቃኝ የሚለውን ነገር አታውቂም እንዴ? እኔ እኮ ለሄርሜላ ከቪዲዮ በላይ ምን አይነት ማስረጃ ቢሰጣት ነው? ከቪዲዮም አልፎ ሌላ ቦታ ታገኘዋለች። አብርሽን በብዙ ጊዜ ሸውዳታል። እሱም የሚነግራት ንግግር አለ። ይሄ ምን እንደተፈጠረ ከዛ በኋላ የሚላትን ነገር ይነግራታል። አምናት እኔ እንደዚህ አይነት ሴት አለች። ግን ውዶች ማለት እንደ ሄርሜላ አይነት ሴት አለች ራሷን እያታለለች የምትኖር ወንድ ደግሞ ለአንድ ወንድ ዋጋ ከፍዬለታለሁና እሱ እንደፈለገው እየዘሞተም እየተጨመላለቀም እየሆነው ነገር እየሆነ ሁሉ የኔም ህይወት ከሱ ጋር አብሮ እየተጨማለቀ መኖር አለብኝ ብላ በራሷ ህይወት ላይ በገዛ እጇ የምትፈርድ ሴት አለች ብዬ አንዳንዴ በሄርሜላ ቦታ ሆኜ ቁጭ ብዬ ሳስበው ይገርመኛል። ይሄ ፍቅር አይደለም። የእውነት የሄርሜላና የአብርሽ ፍቅር አይደለም፣ በሽታ ነው። በተለይ ሄርሜላ በሽታ ነው። የእውነት አብርሽ እኮ ማለት ነው ለእነዚህ ሴቶች የሚሆን አይደለም። ግን አይሰሙም። በምንም ታምር በትነግሯቸው ምንም እንደው በጥብጣችሁ ሬት አድርጋችሁ እንኳን በጥብጣችሁ ብትግቷቸው የአብርሽን ነገር ከልባቸው የሚያወጣ አይመስለኝም። ሴቶቹን ስመለከታቸው ስታዘባቸው ማለት ነው ውዶችዬና። ለማንኛውም አብርሽ እንግዲህ ያው በማጣራበት መንገድ አጣራለሁ እያለ ነው። ግን እኮ እኔ ብቻ የአብርሽ ነገር እኔ እስከ መቼ ማስተባበያ እየሰጠ እንደሚሄድ እኔ ለእኔ ራሱ ግራ ገባኝ። ሴቶቹም የእሱን ማስተባበያና የእሱን ውሸት እየሰሙ እስከ መቼ ከሱ ጋር ህይወታቸውን እንደሚቀጥሉ ሩታ ከዚህ በኋላ እንኳን እየነገረ
እየተናገረችው ነበር። አንተ የምትልከሰከስ ወንድ፣ ራስን ማጠብቅ ወንድ ከዚህ በኋላ እኔ አልፈልግም እያለችው ነበር። አንቺ ዳኒ ደግሞ ስታጨበጭብ አሁን አንቺ እንደዚህ አድርገሽ ወደ አንቺ የሚመለስ ይመስልሻል ምናምን። እሷ መቼ ወደ እኔ ይመለሳለች? እሷስ እንደሆነች ምን ማረጋገጫ አለህ ዳኒ? ያንቺ ስራ ነው ያንቺ የኤፍሬም ይሄም ኤፍሬም ፈርዶበታል መቼም። ቅድምም ቡዜ እንደዛ እያለችው ነበር መጨረሻ ላይ ያንቺ የኤፍሬም የፍቅር የፈረንጁ ስራ ነው እና በእንደዚህ አይነት ሁኔታ ወደ ልጅሽ፣ ወደ ራስሽ፣ ወደ ቤትሽ፣ ወደ ትዳርሽ የምትመልሽ ይመስልሻል እንዴ እያለት ነበር ዳኒ ሲያጨበጭብ ማለት ነው። እና ኧረ ዳኒ ወንዱን አታጨብጭብ በእናትህ የእውነት ያንተ እጅ ራሱ ቢሆንበት ይህን ማን ያውቃል? ግን አሁን ትልቁ ጥያቄ ትልቁ ለብዙ ሰው ማለት ነው ለአብርሽ ቤተሰብም ለጓደኞቹም አሁን ለዳኒ አሁን እንደ ጓደኛ ሆኖ አዛኝ ሆኖ የቀረበው ማለት ነው። እሱ ነበር እኮ ዋና እንደዚህ አይነት ሴራ ላይ እሱ ነበር እኮ ፊት ቀደም። ዛሬ ግን አዛኝ መስሎ ሰው ሸቶ መጥቷል፣ ራሱን ጻድቅ አድርጎ ማለት ነው። እና እኔ ግን ለእናንተ ጥያቄ አሁን የነሩታ ሴራን ያሳሰባችሁ ወንስ ይሄ ልጅ በተሸረበለት መንገድ ሁሉ የመውደቁ እንትን አያሳስባችሁም? አያጠራጥራችሁም? ሁሌ በእነሱ ውስጥ ተደብቆ እስከ መቼ ብላችሁ ራሳችሁን እህት ጨምሮ ብዙነሽን ጨምሮ ይሄ ልጅ ሁሌ በተዘጋጀለት ነገር ሁሌ የሚወርቀውን ነገር አሳስባችሁ። ይሄ እኮ የሆነ ሰው መጀመሪያውኑ የሆነ ባህሪ ከሌለበት ዝም ብሎ ላገኘ ሁሉ ያወርቅም እኮ ላገኝ። እሺ እነሩታን ተውት፣ በእነሩታ ነው በሉ። ነገ አዲስ ሴት ብትመጣስ? ነገ አዲስ ሴት ብትመጣ ሩታም እያለችው ነበር። እሱ አንድ ቀን ካወቃት ጋር አብሮ ያው ይጋፈፋል እያለችው ነበር። እንደዛማት እያለ እያጉረመረመ ነበር። እና እንደ ሌላ ጊዜ እስከ ሌላ ሴት ካሁን በነ ሩታ አማካኛችሁ እኛም ሩታ አለን፣ እኔም ትናንት ባየሁት እንደዛ አልኩኝ፣ እናንተም እያላችሁ ነው። ሌላ ጊዜ ልጅ እንደዚ አይነት ፈተና ላይ አለመውደቁ ምን አይነት ማረጋገጫና ዋስትና አላችሁ? ይሄ እኮ ነገም የሚታረምና ራሱን አርሞ ራሱን አስተካክሎ ብቁ የሚሆን አይነት ወንድ እኮ አይደለም። ቤተሰቦቼ እንዴ እሱ ሁሉ ነገር ከተፈጸመ ጉዳዩ ካለቀ በኋላ ራሴን አላቅም የሚላት ምክንያት ማሳበቢያ ያለች በቃ ነገሮችን ማዳፈኛ መፈጸሚያ የሚያደርገው ነገር። ተመልካችን ደግሞ እኔን የተረዳችሁኝ ያላችሁ እኔን የተቀበል እኛ አልተቀበልንም። አብርሽ እኛ እንደዚህ አይነት ነገር አንቀበል። እኔ በበኩል አልተቀበልኩም። ያንተ ነገር ከአንዴም 2-3 የተደጋገመ ሄርሜላን አሳምናት። ምናልባት አሁን ከጊዜ በኋላ ልትቀበል ትችላለች። ያው ቅድምም ያው እንደዚህ አይነት ሁኔታ አልዋ ላይ ስላነበብኩ ከፊቷ ላይ ከንግግሯ ጨምሮ እንደዚህ አይነት ሁኔታዋን ስለተረዳት ማለት ነው። እኛ ግን እንደዚህ አይነት ነገር የማበረታታትም አብርሻው እንደዚህ ተይዞ ነው፣ በዚህ ውስጥ ተጠምዶ ነው፣ ተገምዶበት ነው እያለን አንተ ራስን በምታታልለው ለሃል እኔ ራሴ ማታለል አልፈልግም። ለምን አንተ ሰው ነህ፣ በደንብ የምታደርገውን ነገር ጥንቅቅ ታውቃለህ። እንደዛ ተቁለጭልጨ እንደዛ ቻው ራሱ ስትላት እኮ እጅን እንዲያረክ በመኪና መስታወት ውስጥ ነበር እንዲያረክ ያለው እንዴ። ያኔ ራሱ አንተ እውነት የሆነ ነገር አለ ስትል ራሱ አትጠራጠርም እንዴ? አንተ ጀዝበሃል እንዴ? ሰው አይደለህ እንዴ? አብርሽ የሞተ ሰው ነበር እንዴ? ፍቅር ስትስምና ቻው እያለች ስትል የነበረችው ኢሌና ያለ ሰውን አይደል? ስለዛ አውቀ ያደረግከው ምንድን ነው? አውቆ የተኛን ሰው ቢቀሰቅሱት አይሰማም ራስን እየወንክ። እኛም ደግሞ እንድንረዳ ጠብቅ። እውነታው ግን ግልጽና ግልጽ አንደኛውን ያው ውርደት ነው የወጣው አደባባይ አብርሽዬ። እና ያው ቪዲዮንም አጥፍተውታል እያለ ነው። እኔ አጥፉት እሱ መረጃም የለኝም አላቅም። ከዛን ጊዜ በኋላ አላየሁትም ወዶችዬ። ብታዩም ባታዩም ያው ደጋግመህ ብታዩም ደግሞ ሌሎቻችሁ ፍቅርን ክሰሳት የምትሉም አላችሁ። አሳስራት ክሰሳት ምን ብሎ ነው የሚከሳት? ደፈረችኝ ብሎ ኧረ የእናንተስ ቅሌት ለብቻ ነው። እናንተስ ደፈረችን ብሎ ነው የሚከሳት? እንዴት አድርጋ? መረጃ ያለውም እኮ ባይሆን እሷ ራሱ በስልኳ ላይ የያዘችው ነገር ሊኖር ይችላል። እያስፈራራች ለትንሽ ጊዜ የምትጠቀምበት ይችላለች። ባይሆን እንደው ምሳሌ ነው ያልኳችሁ። ስትናገርም ነበረ ቪዲዮ እየቀረጭሽ እንደዛ ታፈቅረዋለሽ ማለት ነው ብላ ቡዜ ስትጠይቃት ያንን ለሩታና ለሄርሜላ ለማሳየት ነው ያንን ያደረኩት እንጂ እሱን ወደ እኔ እንዲመጣ ያደረኩት ነገር አይደለም። እነሱ እንዲቆርጥላቸው ነው አለች። ፍቅርም ግን እኮ እውነት ለመናገር የእውነት ብቻዋን ከሆነ ይሄን ነገር ያደረገችው እውነታው ይወጣል። ግን ሩታ ላይም ተጫውታበታለች ማለት ነው። እንደዚህ ከሆነ ከመጀመሪያውንም እንደ ማስታረቅ እንደ ሽማግሌ ሆና ገብታ ለሩታ እንደጠቀመቻት ሆና ገብታ ሩታንም ነው ማለት ነው የተጫወተችባት። እና ያለው ነገር ነው ውዶችዬ። እናንተስ ምን ትላላችሁ?